የሚያሳየው የሙስሊሞችን ፓወር ነው። ሁለት ቤተ እምነት እንደ አንድ ሆነው አንድም ቤተ እምነት ከገጠሙ በእውነት ነው የምልሽ ሙስሊሞች ወንደርፉል ናቸው። አንድ ያዥልኝ በቃ እሱ ነው ትናንት ያየነው። ሁለተኛ ኦርቶዶክስ ክርስቲያን የፕሮቴስታንትን አስተምሮ እንደማትቃወሙና እንደምትስማማን ያየነው። ሁለት ያዥ። ሶስተኛ በዚህ ውስጥ የሚያተርፉት ፕሮቴስታንቶች ናቸው። ምእመኑን ነገ ሲያስረዱ አንድ ነው። ከዚህ በፊት ወደዛ የሚያደርጉት እኔ አላውቅም። ማህበራዊ ሚዲያ ላይ ያሉ ኦርቶዶክሶች የምን ችግር እንዳለባቸው የአእምሮ የምን አይነት የአእምሮ ክፍላቸው ውስጥ ምን እንደጎደለ አላውቅም። ሁሌ ግን ለእስልምና ባላቸው ጥላቻ ምክንያት ዶክትሪናቸውና ምእመናቸውን እንዳጡ ነው ያሉት። ለፕሮቴስታንቶች ፌሽታ ነው ታውቂያለሽ አይደለ? እንደዚህ አይነት ነገር የምሬ ነው የምነግርሽ። ትናንት የተፈጠረውን ብታይ እጅሽን አፍሽ ላይ ነው የምትጭኙ። አጃኢብ ነው የምትዩ በቃ ሰው ሙስሊሞች በዚህ አጋጣሚ ሁሌም አንደኛ ናችሁ። በቃ ትናንት ያየነው እሱን ነው። እድሜ ለእናንተ። ጉድ እኮ ነው። ይኸውልሽ ባይብሉ እኮ አንድ ላይ ነው የሚታተሙ። ካቶሊክም ኦርቶዶክስም ፕሮቴስታንትም አንድ ማህበር አላቸው። አንድ የሚያደርግ ነገር ስላላቸው ነው አንድ ባይብል የሚያሳትሙት በህብረት። ኦፓልዬ አሁን ለምሳሌ አይደለም በእንትን ይሉሻል ራሳቸው ጴንጤው ስታይ አሁን ጅሃድ ቢታወጅ ኢትዮጵያ ላይ ጴንጤውም ኦርቶዶክሱም አንድ ነው የሚሆነው ለመዋጋት። በጣም በቃ ዘጌ ናቸው። ይልሽ የኢትዮጵያ ኦርቶዶክስ እኮ ለ1000 ዓመታት በግብፅ ስር ሞግዚት ነበረች አይደለ? የግብፅ ነበረች፣ የግብፅ ቤተክርስቲያን ነበረች የኢትዮጵያ ሞግዚት አይደለ? ጳጳሳት የምታመጣው ምናምን እንደዚህ ይሄ ቅባሜሮ ምናምን በቃ ለቤተክርስቲያን የሚያስፈልጋትን ነገር እንዳለ ከግብፅ ነበር አይደል የምታስመጣው። አሁን ቤተክርስቲያኗ በራሷን የቆመችው። ስለዚህ የግብፅ ኦርቶዶክስ እና የኢትዮጵያ ኦርቶዶክስ አንድ ነበሩ፣ አንድ አይነት ነገር ነበራቸው ካልሽ የግብፅ ቤተክርስቲያን ኢትዮጵያ ውስጥ የፖለቲካ ሴራ፣ የዘረኝነት ሴራ፣ እነዚህ ዛሬ የምታያቸው አስቀያሚ ገድላቶችን ሰግስጋ ህዝቡን የግብፅ ኦርቶዶክስ እኮ በወር 30 ቀን ነው የሚሰሩት ታውቂያለሽ። የኢትዮጵያ ኦርቶዶክስ ግን 30 ቀን እንዳይሰሩ ቁጭ ብለው ንፍሯቸውን እየበሉ ዘመናቸው ያለቀው ለ1000 ዓመታት በነበሩበት በግብፅ ስር ሞግዚት ስለነበረች ነው ቤተክርስቲያኗ። አሁን ደግሞ ከእስልምና ለማምለጥ ሲሉ በፕሮቴስታንት ስር ሞግዚት ሆነዋል። አሁን ግብፅ ጋር ምናስሄደች እንደዚህ ነው የሚሆነው እኮ አይደለም። ክርስትና የሚባል ነገር አለ። አሁን እነዚህ ማህበሮች እንደዚህ ነው የሚሆነው። ይኸውልሽ እኔ ማለት ነው በዚሁ ከቀጠላችሁ ቤተክርስቲያናችሁ ፕሮቴስታንቶች ቸርች አይሰሩ። እናንተ ቤተክርስቲያን ነው መሆን ታረፋቸው ነው የሚገቡት። እውነቴን ነው የምነግርሽ። እሱ አድርገውታል እኮ በነዘርፌ ጊዜ እየተነቃባቸው ነው። ግን እቺ ቤተክርስቲያን አትፈርስም። እነሱ እኮ የማፍረስ ፍላጎት የላቸውም። ሲጀመር ፕሮቴስታንቶች የመውረር እንጂ የማፍረስ ፍላጎት ኖራቸው እኮ አያውቅም። እንዴት ነው የሚያፈርሷችሁ? ምን እንደታየኝ ታውቂያለሽ? ፕሮቴስታንቶች በኦርቶዶክስ ውስጥ ፕሮቴስታንት ስህተት እንደሌለበት አስተምሮቱ እኔ ተረዳው። በጣም እሱ ነው። ሁለተኛው ልሽ ፕሮቴስታንቶች ሁሌ የኦርቶዶክስ ዶክትሪን አይረብሻቸውም ታውቂያለሽ። ኦርቶዶክሶች ግን የምንፍቅናን ዶክትሪን አክሴፕት አድርገው እዛ ቦታ ላይ እንደ አንድ ሰው እንደ አንድ ተናጋሪ ሆኖ ሲያወሩ ነው የተረዳሁት። እላያቸው ላይ ትልቅ ፖለቲካን ያሰሩት። እኔ እኮ ለእስልምና ያላቸው ጥላቻ ኦርቶዶክሶች ማለት ነው። ጸብዬ እየተንኮሻኮሽብኝ ነው እንዴ ኦፓልዬ። ቢያንስ እኮ ሁለቱም ክርስቶስ ኢየሱስ አምላክ ነው ብለው ያምናሉ። ኖ ጸዲያ ተሳሳተ። ኦርቶዶክስ መቼም የፕሮቴስታንትን ኢየሱስ አትደግፍም አትደግፍ። ሲቀጥል ደግሞ ፕሮቴስታንቶቹ ራሱ ኢየሱስ የሚስም ነው እኛ እንደግፈው ምን እያሉ አይደል እንዴ? ከየት መጥቶ ነው አንድ የሆነው ኢየሱሳቸው? አትመኛቸው። ምእመኑን እንደዚህ እያደረጉ ነው የሚወስዱት። እስኪ አንቺ አስቢው፣ ያለምንም ተነስተው በሚሊዮን ተከታይ የኖራችሁ እኮ በዚህ ምክንያት ነው። ትናንትና ራሱ እኔ በጣም የደነቀኝ ፕሮቴስታንቶች ወንጌል ለመስበክ እስር ቤትም ይገባሉ። የጳውሎስን ማለት ነው የሚከተሉት። ገባሽ? እስረኛም ይሆናሉ፣ ሌባም ይሆናሉ። ችግር የለባቸውም። ወንጌል ለመስበክ ምንም ይሆናሉ። ኦርቶዶክስ ክርስቲያኖች ግን ሌባም ይሆናሉ። ደስ ይላል። ትናንትና የተደረገውን አርጊውመንት ብታይ ትደነቂያለሽ። ኦርቶዶክስ ክርስቲያኖች እኔ ግን አንድ ላይ ማጥቃታቸውን ወድጄዋለሁ። ይሄ ስለ ጥቃት አይደለም። ይኸውልሽ በደንብ ልንገርሽ፣ በቦታው ይኸውልሽ፣ አንድ አዳምጪኝ። ስለ ጥቃት አይደለም ማውራሽ። የሚያሳየው የሙስሊሞችን ፓወር ነው። ሁለት ቤተ እምነት እንደ አንድ ሆነው አንድም ቤተ እምነት ከገጠሙ
በእውነት ነው የምልሽ ሙስሊሞች ወንደርፉል ናቸው። አንድ جاء الحق وزهق الباطل ان الباطل كان زهوقا ያለ ጌታ አምላካችን ይነግረናል። በልም እውነትም መጣ ውሸትም ተወገደ፣ እነሆ ውሸት ተወጋጅ ነውና እያለ አምላካችን አላህ ሱብሓነሁ ወተዓላ ይነግረናል ማለት ነው። ሶ እንደተለመደው እኛ ሙስሊሞች ምን እናደርጋለን? እውነትን እናነክሳለን፣ ውሸትን ደግሞ እናወድማለን ማለት ነው። እነዚህ ሰዎች ውሸት እናወድመዋለን ማለት ነው። ኦኬ አላህ ስብሐነሁ ወተዓላ ስለ ኢሳና ስለ ስላሴ ምን ይለናል ከተባለ ጌታ አምላካችን እንዲህ እያለ ይናገራል በሱረቱ ኒሳ ምዕራፍ 4 ቁጥር 171 ላይ እናንተ የመጽሐፉ ሰዎች ሆይ በሃይማኖታችሁ ወሰንን አትለፉ፣ በአላህም ላይ እውነትን እንጂ አትናገሩ። የመርየም ልጅ ኢሳ አልመሲህ ኢሳ የአላህ መልእክተኛ ወደ መርየም የጣላት የሁን ቃሉም ከእርሱ የሆነ መንፈስን ብቻ ነው። አላህና መልእክተኛው እመኑ፣ አማልክት ሶስት ናቸው አትበሉ አለ። ተከልከሉ፣ ለእናንተ የተሻለ ይሆናል፣ አላህ አንድ አምላክ ብቻ ነው እያለ ጌታ አምላካችን አላህ ሱብሓነሁ ወተዓላ ይነግረናል ማለት ነው። ዛሬ እኛ እነዚህ ሰዎች አክቲቭ እያደረጉ ምን እያለን ነው ከተባለ ሶስት አምላክ ነው የምታመልኩት ነው። ዋሪዝ ኤልፒቲ ምንድነው ከተባለ በቃ እናንተ ክርስቲያኖች ምንድነው የምታመልኩት? ሶስት አምላክ ነው የምታመልኩት፣ ጣዖት አምላኪያን ናችሁ እያልናችሁ ነው ያለ ነው ማለት ነው። ይህንንም ቀደም ወገናችንም እንዳለው ሪቻርድ ካርትራይት ነው ፎርሙሌት ያደረገው ለመጀመሪያ ጊዜ ማለት ነው። 7 ፕሬሚሶችን ያስቀምጣል። እነዚህም 7 ፕሬሚሶች ምንድናቸው? the father is god, the son is god, the holy spirit is god። አብ አምላክ ነው፣ ወልድ አምላክ ነው፣ መንፈስ ቅዱስ አምላክ ነው ይሉናል። ከዛ በኋላ አብ ወልድ አይደለም፣ እንዲሁም ደግሞ ወልድ መንፈስ ቅዱስ አይደለም፣ እንዲሁም ደግሞ መንፈስ ቅዱስ አብ አይደለም ይሉናል። ሆልድ ኦን ኤ ሰከንድ። ሶስት አምላክ ነው የሚያሳየው፣ ሶስት አምላክ ነው እንትን የሚያደርገው ፎሎ የሚያደርገው ይሄንን ስናነበው ማለት ነው ክሊርሊ። ነገር ግን መጨረሻ ላይ ምን ይሏል? ኖ there is exactly one god ይሉናል። ኖ አይ አንድ አምላክ ነው ያለው ይሉናል ማለት ነው መጨረሻ ላይ ማለት ነው። ይሄ ምንም የማያስኬድ ነገር ነው ማለት ነው። ለምሳሌ አናሎጂ ላስቀምጥላችሁ። ሉቃስ ሰው ነው ካልን፣ ጆን ሰው ነው ካልን፣ ጄምስ ሰው ነው ካልን ኦኬ ሉቃስ ዮሐንስ አይደለም፣ ጄምስም ደግሞ ሉቃስ አይደለም፣ እንዲሁም ደግሞ ዮሐንስ ጄምስ አይደለም ከተባለ ስንት ሰው ነው የሚኖረው? 3 ሰው ነው አይደለም የሚሆነው። ነገር ግን እነዚህ ሰዎች ምንድን ነው የሚለው? ኖ አንድ ሰው ነው ያለው ነው የሚሉ። አይ አነስ ከራስ ነው እንደምታወራው ከተባለ ኖ ይሄ አባቶች የአባቶቻቸውም ጭምር መላሽ ነው ይሄ ማለት ነው። ለምሳሌ ግሪጎር ኦፍ ኒሳ ማለትም ካፕዶሺያን ፋዘሮች ውስጥ አንዱ የሆነው ግሪጎር ኦፍ ኒሳ ምን በማለት ይናገራል? ኦናትሪ ጋር ላይ አብላቢየስ ክርስቲያን ቢሻፕ የሆነ አብላቢየስ በጠየቀው ሰዓት እንዲህ በማለት ይናገራል። the argument which you state is something like this አለ። Peter, James and John being in one human nature are called three men አለ። ፔተር፣ ጄምስ እና ጆን ሶስት ሰዎች እኮ ነው የምንላቸው፣ ነገር ግን አንድ human nature ነው የሚጋሩት አለ። when we say that the godhead of the father and of the son and of the holy ghost is one yet forbid men to say there are three god አለ። ሰውን ግን ሶስት አምላክ ማለት እንከለክላለን አለ። አብ ወልድ መንፈስ ቅዱስም በተመሳሳይ መልኩ አንድ ኔቸርን ይጋራሉ፣ ነገር ግን የሰው ልጆችን ሶስት አምላክ ማለት እንከለክላለን አለ። ታዲያ የሰው የምንድን ነው የሚያቀርብልን ምላሽ ከተባለ so according to the more accurate expression man አለ would be said to be one አንድ ሰው ነው ያለው ይለናል። እዚህ ጋር ያለ ነው ዛትናቴዎስ፣ አይዛያ፣ ፋሩቅ አንድ ሰው ናቸው ይለናል። ማ ግሪጎር ኦፍ ኒሳ ካፕዶሺያን ፋዘሮች ውስጥ አንዱ የሆነው ግሪጎር ኦፍ ኒሳ ይሄንን ያስቀምጥልናል ማለት ነው። ሶ ፕሮብለሙ ይሄ ነው። እናንተ ሶስት አምላክ ነው የምታመልኩት ነው እኛ እያልናችሁ ያለ ነው ማለት ነው። ይሄም እኔ ያልኩት አይደለም፣ አነስ ያለው አይደለም፣ ኦር ፋሩቅ ያለው አይደለም። ይሄ ኢቨን ክርስቲያን ፊሎሶፈሮች እና ቴዎሎጂያን ለዘመናት ሲከራከሩበት የነበረው ነው። ለምሳሌ አንዱ የአንዱን ሞዴል ክሪቲሳይዝ ሲያደርጉ እንመለከታለን ማለት ነው። ሶ ስኮላሮች በዚህ መልኩ ያስቀምጡታል። what theologians sometimes refers to as threeness oneness problem of the trinity አለ። ቴዎሎጂያኖች የስላሴ ሶስትነት አንድነት እያሉ የሚያስቀምጡት ፕሮብለም አለ። and what philosopher called the logical problem of the trinity ወይንም ደግሞ ፈላስፎች the logical problem of the trinity እያሉ የሚያስቀምጡት አለ is well known በጣም ታዋቂ ነው አለ። it arises from the conjunction of three central tenets of the doctrine ከዶክትሪኑ ሴንትራል ቴነቶች ነው የሚጀምረው ማለት ነው። ይሄም ለምሳሌ there is exactly one God ይሉናል ፕሬሚስ 1 ላይ ቴነት 1 ላይ ማለት ነው። ቴነት 2 ላይ father and the son and the holy spirit are not identical አሉ። አንድ አይደሉም፣ they are not the same አሉ። ኦኬ the same ካለ ነው እንዴት ነው አንድ አምላክ የሚሆኑት? ምክንያቱም the father, son and the holy spirit are consubstantial አሉ። ሶስት አምላክ ነው ፎሎ የሚያደርገው፣ ነገር ግን አንድ አምላክ ነው ይሉናል ማለት ነው። ጋይዝ ይሄ ነገር ኮምፕሊኬት እንዳይሆንባችሁ this is በጣም ቀላል ነገር ነው። ቦብ ብራንሰን ማለትም ኦርቶዶክስ ስኮላር የሆነው ቦብ ብራንሰን በዚህ ዘርፍ ላይ በጣም ታዋቂ የሆነው ምሁር ማለት ነው። he got his PhD ራሱ በዚህ ቲሲስ ላይ ነው ማለት ነው። ሶ ምን በማለት ይናገራል እንትና
insofar as it poses three person, Father, Son, and the Holy Spirit, who are one God, it appears as inconsistent as the claim that 1 plus 1 plus 1 equals to 1 አለ። አንድ ሲደመር አንድ ኢኳልስ ቱ አንድ ነው እንደማለት ነው በማለት ነው ያስቀመጠው። ስለዚህ በጣም በቀላሉ በዚህ መልኩ ልትረዱ ትችላላችሁ ማለት ነው ሁላችሁም ትችላላችሁ። ቀጥታ ዛሬ ላይ ወደ አንተኑ መጣለው ማለት ነው። ግሪጎር ቀደም አስቀምጬላችሁ ነበር። አንድ ሰው ብሎ መለሰ አልኩኝ። ይሄ ያነስ አንደርስታንዲንግ ነው አይደለም። ራሱ ወገናችን የጠቀሰው ዛትናቴስ የጠቀሰው ስኮላር ሪቻርድ ካርራይት ምን በማለት ያስቀምጣል? ግሪጎር አለ it seems to have been left to Grigor of Nyssa, Basil's younger brother የባሲል ታናሽ ወንድሙ ነው ማለት ነው። ማታቁ ካላችሁ ማለት ነው። another Cappadocian father. Grigor himself rather desperately suggested that strictly speaking there is only one man, አንድ ሰው አለ አለ። ይሄ ያነስ አንደርስታንዲንግ አይደለም፣ ይሄ የስኮላሮች አንደርስታንዲንግ ነው። ኢቨን ዊሊያም ሌን ክሬግን በተመሳሳይ መልኩ አንድ ሰው አለ ብሎ ተናግሯል በማለት ያስቀምጣል። and it doesn't solve anything ምንም አይነት ነገር ሶልቭ እንዳላደረገ ያስቀምጣል ማለት ነው። ክርስቲያኖች ይሄንን ሶልቭ ለማድረግ ይሄንን ምላሽ ለመስጠት ብዙ ምሳሌዎችን ያቀርባሉ። እዚህ ጋር ይታያቸዋል። ይህንን የሚያቀርቡት የክርስቲያን ምሁሮች ክርስቲያን ስኮላሮች ለምሳሌ ዊሊያም ሌን ክሬግ ይህንን ለስላሴ ምሳሌ ብሎ ያቀርቡታል። በሚያሳዝን ሁኔታ ማለት ነው። ስላሴ ብሎ ለማስረዳት ሲከብዳቸው ይህንን ያቀርባሉ። ይህንን ውሻ ማለት ነው። ጋይዝ ዩ ሲ ይህንን ውሻ ለስላሴ this is funny okay ይሄው እዚህ ጋር ታገኙታላችሁ ማለት ነው። ከርበረስ እያለ ይሄው they are not three dog አለ። ሶስት ውሻ አይደሉም ማለት but parts of one dog ከርበረስ በማለት ያስቀምጠዋል ማለት ነው። ስለዚህ ይሄንን እዚህ ድረስ ነው ክርስቲያኖች የሚያቀርቡት ማለት ነው ማስረጃ ብለው ማለት ነው። ወገናችን ቅድም ምን እያለን ነበረ? no we count by division በዲቪዥን ነው ካውንት የምናደርገው other than በምን በአይደንቲቲ ሳይሆን በዲቪዥን ነው ካውንት የምናደርገው። ማለትም if they are separable from one another inseparable ስለሆኑ one from one another therefore there is one God በማለት ይናገራል ወገናችን ማለት ነው። ምክንያቱም ወገናችን ፐርሰኖችን ለምሳሌ by the same principle by the same principle አምላክን ካውንት የማደርገው በዲቪዥን ነው የሚል ከሆነ by the same principle ፐርሰኖችን ካውንት የሚያደርግ ከሆነ አንድ ፐርሰን ነው የሚሆነው። ምክንያቱም እነዚህ ፐርሰኖች ምንድናቸው? indivisible ስለሆኑ ማለት ነው። from one another indivisible from one another ስለሆኑ ማለት ነው። they are inseparable from one another. if you count God by division then the three person of the Trinity should be counted as one person, not three. የስላሴ ውስጥ ያሉ ሶስቱ አካላት እንደ ሶስት ሊቆጠሩ አይገባም፣ እንደ አንድ ነበረ ሊቆጠሩ የሚገባው ማለት ነው። ስለዚህ ወገናችን ይሄንን ምላሽ ሊሰጥልበት ይገባል ማለት ነው። and ቦብ ብራንሰን ቀደም የነገርኳችሁ ማለት ነው which ወገናችን እንኳን ያመጣው የራሱን ምላሾች አርጊመንቶቹን ያመጣው ከዚህ ሰው ነው። ይሄ ሰው ራሱ ምን በማለት ይናገራል? today we count by logical subjects that are two discernible or at least not identical to one another, and are f that is if x and y differ anyway and are both f-ish we count them as two f's በማለት ይናገራል። so this guy counted by ይሄ ሰው ዛሬ ላይ የምንቆጥረው በዲቪዥን በአይደንቲቲ እንደሆነ አድሚት አድርጎ አስቀምጧል ማለት ነው። ስለዚህ ዛሬ ላይ በምንቆጥርበት በአይደንቲቲ ካውንት የምናደርግ ከሆነ ግን ሶስት አምላክ የሚኖረን ይሆናል ማለት ነው። which is በሚያሳዝን ሁኔታ ወገናችን መልስ ሊሰጠው ይገባል ማለት ነው። ሌላኛው የምንጠይቀው ጥያቄ are the father and the son the same God? አብና ወልድ the same God ናቸው ወይ? yes የሚል ከሆነ it rejects Leibniz's law, it contradicts Leibniz's law። ምክንያቱም Leibniz's law ምን ይላል? whatever is true of x is true of y ነው የሚለን። ስለዚህ whatever is true of the father have to be true of the son። ለአብ እውነት የሆነ ነገር ሁሉ ለወልድም እውነት ሊሆን ይገባል። ይሄ ግን it doesn't follow ምክንያቱም አናገኝም ማለት ነው። ለአብ እውነት የሆነ ነገር ሁሉ ለወልድ እውነት አይሆንም። ምክንያቱም ለምሳሌ አባትነት እንዲሁም ደግሞ ልጅነትን መውሰድ እንችላለን ማለት ነው። ስለዚህ it doesn't follow። ሌላኛው problem of indexical ነው። ምክንያቱም ይሄ ደግሞ ምንድነው? ለምሳሌ the father cannot know I am the son። አብ ወልድ መሆኑን አያውቅም፣ እንዲሁም ደግሞ ወልድ አባት መሆኑን አያውቅም። እነዚህ አካላት የተለያየ ነገር ያውቃሉ ማለት ነው። they know different thing, they know different proposition የተለያየ ነገር ያውቃሉ። የተለያየ ነገር የሚያውቁ ከሆነ there is three consciousness ሶስት የተለያየ እውቀት አለ፣ ሶስት አእምሮ አለ። there is three consciousness three God ሶስት አምላክ አለ ማለት ነው። ከዚህ በላይ ምንም ክሊር የሚሆን ነገር ያለ አይመስለኝም። ወንድሜ ፋሩቅ መቀጠል ትችላለህ ማለት ነው። ያነሳችሁን ደግሞ አርቲ ቡርቲ ነገር ሪባተር ሴክሽን ላይ መመጣበት ይሆናል ማለት ነው። ቀጥል ፋሩቅ።
ወቁል ጃአ አልሐቁ ወዘሀቀ አልባጢል ኢነል ባጢለ ካነ ዘሁቃ ይላል። ጌታ አምላካችን አላህ ምን አለ? በል እውነትም መጣ ሐሰትም ተወገደ፣ በእርግጥ ሐሰት ሁሉ ተወጋጅና ወዳሚ ነውና አለ ጌታ አምላክ አላህ። ዛሬ እሱን ነው የምናየው ተወዳጆች፣ ሌላ ምንም ነገር አናይም። እውነት ሲነግስና ሐሰት ሲውድም ነው የምናየው። እና ደግሞ አምላካችን አላህ በተከበረው ቃሉ ድጋሚ ምን አለ? ወላ ተቁሉ ሰላሳ አለ። ቅድም ወንድም ማለት የተጠቀሰው አንቀጽ ማለት ነው። እንደው ሶስት ነው አትበሉ። ስለ አምላክ ስታወሩ ሂስትሪ አትበሉ። እንደው ሶስት ነው አትበሉ። ሶስትነትን ለአምላክ እንዳትተውታ። ከዛስ ምን አልቀጥሎ ኢንተሁ ኸይሩን ለኩም፣ እንደው ይሄ ነገር ብትከለከሉ ለእናንተ የተሻለና አሪፍ ነው ያለ ጌታ አምላክ አላህ በተከበረው ቃሉ ላይ ያወራል። ዛሬ ቢግን የምናደርገው አክቹሊ ተውሂድ ነው ወይስ ትሪኒቲ ነው የሚለው ዲቤቱ አነግራችሁ ለእናንተ። ነገር ግን መጀመሪያ የኛን ፖዚሽን ክሪቲሳይዝ ከማድረጋቸው ፊት እነዚህ ሰዎች what for our beliefs የሚለው ነገር ማወቅ ግዴታ አለባቸው። እኛ ምንድነው የምናምነው የሚለውን ነገር ስናስረዳ እኛ ሲጀምር ሰለፊ አተሪዎች ነን ማለት አተሪ ክርስቲያን ነው የምንቀበለው። አተሪ ማለት ከፕሮፌት ሙሐመድ ፒስ ቢ አፖን ሂም እና ኢንዲስ ካምፓኒየን ኦኬ ከነቢ ሙሐመድና ከእርሱ ባልደረቦች የወጣው ነገር ነው እኛ ፎሎ የምናደርገው። ከዛ ውጪ የመጣውስ አንቀበለውም ፓፓ። ከዛ ውጪ የመጣው አክቹሊ እኛ የምንቀበለው ነገር አለ። ስለዚህ ስለ አተሪ ስናወራ ግን አተሪዎች ምንድናችሁ? አተሪዎች ምንድነው የሚቀበሉ ሲባል አፊርም ሪድ አትሪቢዩት ፎር አላህ አክቹሊ ካለኝ ደቂቃ አንፃር ተውተው አድርግላችኋለሁ። እኛ አተሪዎች ለጌታ አምላካችን ለአላህ የተሰጠውን መለኮታዊ ባህሪውን እናረጋግጣለን። ጌታ አምላካችን አላህ እኮ መለኮታዊ ባህሪ የለውም አንልም። አምላክ አላህ መለኮታዊ የሆኑ ባህሪያቶቹ አሉት። ይሄን ነገር እኛ አክሰፕት እናደርጋለን። ነገር ግን የአምላካችን አላህ መለኮታዊ ባህሪያቶቹ እኮ ለምሳሌ አምላካችን አላህ በተከበሩ ቃሉ ላይ አዳምን በሁለት እጆች የፈጠርኩት አለ። እንደው ያ ሁለት እጅ ሲባል የአምላካችን አላህ መለኮታዊ እጆች እኮ እንደው ኃይልን ፓወርን ለመግለጽ ምናምን ብለን ሪል ሚኒንጉን አንቀይረውም። ትክክለኛ ሚኒንጉን ሌላ ትርጉም አንሰጠውም። ይሄ የኛ የአህለ ሱና ወል ጀማዓ መገለጫችን ናቸው። ይሄን ነገር ሁላችሁም ታወርቁ። ሌላኛው ደግሞ ሀውነሱ ይሄ ሪያሊቲውን ወይም ሐቂቃውን ወይም ደግሞ ከይፍያውን ሀውነሱን እኛ አናቅም። ከይፍያው ሲባል ምን ለማለት ፈልገው? ለምሳሌ ጌታ አምላካችን አላህ መለኮታዊ እጆች አሉት። ኦኬ እነዛ መለኮታዊ እጆች ግን ከሰው ጋር አንድ ናቸው ወይ? እኛ ይሄን ነገር አክሰፕት አናደርግም። በሚያሳዝን ሁኔታ ይሄን አክሰፕት እኛ ሙስሊሞች እንደዛ ብለንም አናቅም አንልም። ለምን ለይሰ ከሚስሊሂ ሸይአ አለ ጌታ አምላክ በተከበሩ ቃሉ ላይ እርሱን የሚመስለው አንዳቸው አካል የለም ማለት። ስለዚህ አምላክ መለኮታዊ ባህሪያቶች አሉት። ግን መለኮታዊ ባህሪ አለው ማለት ግን አምላክ ከፍጡሩን ጋር አንድ ነው እያልን በፍጹም አይደለም ነው። ይሄን ነገር መገንዘብ ይገባችኋል። ቅድም አትናቴዎስ የሰራው ፋውል አለ። there is ontological sharing between God and human creator አለ። what the heck ምንድነው የምታወሩት? በፍጡራንና በአላህ መካከል ኦንቶሎጂካል ሼሪንግ አለ አለ። ላ ኢላሃ this a big dilemma አላህ በሚያውቀው ትልቅ ደሊማ ነው ይሄ። ባይዘው እያንዳንዳቸው ነጥቦች ክሮስ ኤግዛሚኔሽን ላይ ኤግዛሚን ይደረጋሉ እና ህዝቡ ይገባቸዋል ምንም ነጥብ እንዳልተነሳ ማለት። ስለዚህ እኛ ለአላህ ላይክነስን አናመጣም። ደግሞ የሌላ ለየት የሚያደርገን ባህሪያችን ላይክነስን ለምሳሌ አላህ ከፍጡራኑ ጋር ይመሳሰላል እና ደግሞ ሌላ በጣም ወሳኙ ነገር ቅድም ሲነሳ የነበረው we reject divine simplicity ሪጀክት እናደርጋለን። ይህ ማለት ግን የሱ አትሪቢዩቶቹ ኢንሰፓሬብል ናቸውም ደግሞ ብለን እኛ ይሄን ነገር አክሰፕት ይሄን ክሪቲሳችንን ሆልድ እናደርጋለን። ኢንሰፓሬብል ናቸው ማለት ኢሴንሱ ከአትሪቢዩቱ የጌታ አምላክ መለኮታዊ ባህሪው ከኢሴንሱ ጋር ማለትም ከዛቱ ጋር ኢንሰፓሬብል ናቸው፣ የማይነጣጠሉ ናቸው። እንደው አላህ ሁሉን አዋቂ ነው። ኦኬ ያ ሁሉን አዋቂነቱ አላህ ነው እንዴ? ራሱ የቻለ አላህ ነው? እንደዛ ከተባለማ 99 በላይ አምላክ ሊኖር ነው። ከ99 በላይ አላህ ሊኖር ነው። ሰው ጣዖት አምላክ ልንባል ነው? አንድ አይነት አቋም የለንም። ይሄን መረዳት አለባችሁ። ኢንሰፓሬብል ናቸው። ባይ ዘ ዌይ ለአላህ ብላችሁ እንዳትረሱት። ይሄን ጥያቄና መልስ ላይ ኮርስ ኤግዛሚን አደርገዋለሁ። ኦንቶሎጂካል ፕራዮሪቲ ኦፍ ኮምፖዚሽን ጥያቄና መልስ ላይ ይነሳል። እንዳትረሱት። ይሄ የመጨረሻ ንግግር። ኦንቶሎጂካል ፕራዮሪቲ ኦፍ ኮምፖዚሽን ክሮስ ኤግዛሚን ይደረጋል። ያው ሂንት እየሰጠዋችሁ ነው ክርስቲያኖች፣ ሂንት እየሰጠዋችሁ ነው። ክሮስ ኤግዛሚን ማድረጋችሁን ሂንት እየሰጠዋችሁ ነው። ኦንቶሎጂካል ፕራዮሪቲ ኦፍ ኮምፖዚሽን ይነሳል እንዳትረሱ። ቢካዝ እዚህ ጋር ያነሳ ያለሁት ሂንት እየሰጠዋችሁ ስለሆነ። ስለዚህ የኛ ሙስሊሞች አቂዳ ልታችሁ ስትመጡ ይሄን ነገር በደንብ ማወቅና መገንዘብ አለባችሁ። ፖዚሽናችንን ክሪቲሳይዝ ታደርጉ what we believe የሚለው መረዳት አለባችሁ። አክቹሊ ደቂቃ አልቋል። ቀጥሉ።